አሁንም ደግሞ በዚህ መጣች አንቺ ትገለብ ደግሞ ሰውዬ አንተ የእህትህን ድራማ አታውቅም። ምን እያደረገች እንደሆነ አሟት መሰለኝ ተኝታለች። ምንድን ነው የሚያማት? ውሸቷን ነው። ልጁ ላይ ድራማ እየሰራች ነው፣ እያስመሰለች ነው። እህትህ ግን አንተ ታውቃት አይደለችም እላታለሁ። ጭራሽ ወንድሜ ጋር ደግሞ ልጄ ጭንቅላት ላይ እንድትጫወት አልፈልግም። እሷ እያደረገች ያለችው የልጄ ልብ ላይ እና ጭንቅላት ላይ ትጫወታለች። ኧረ እባክሽ የሚያምሽን ፈልጊ ሂጂና። እኔ አላምንሽም። ምን አይነት ሰው ነሽ? ምን አይነት የታወረው እሱ ነው እንጂ እኔ አልታወርኩም። እንደዚህ ማለት የጠራሽ እንደያቺ ምን ልትሆኚ ነው? ምን ልትሆኚ እቺ መርዝ ልጅ አይደለችም፣ መርዝ ናት። ቢያንስ የከፈልኩበት ቤት ምን ታመጭ? ውጪ በቃ አሁን ታማነው። እሺ አላረጋገጥክም? የታመመ ሰው እንዴት ነው የሚናገረው? ሰላም ሰላም፣ ውዴኛ ፋሚሊዎች እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እንግዲህ እኔ ከአክስቴን ቤት ወጥቻለሁ። በአንዳንድ ነገር አልተመቸኝም። አሁን ያለሁት ሩም ነው። ወንድሜን ደውዬለት ከሐዋሳ መጥቷል። እኔ ጋር ነው ያለው እና እንዴት ነህ ቤቢ? ሰላም በላቸው። ሰላም ሰላም፣ እንዴት ናችሁ? ያው እህቴን ልጠይቅ መጥቻለሁ። በስራ ምክንያት እዚህ አልነበርኩ። ያው አንዳንድ ዩቲዩብ ላይ ያለውን ነገር አይቻለሁ እና ያለውንም ነገር ለጠይቃትም ላወራትም ነበር አንድ ማመጣቴ። እሷንም ሳገኛት ደግሞ አሟት ነበር ያገኘኋት እና ያለውን ነገር እስቲ እንግዲህ እሷ ታወራችኋለች። ያው እንግዲህ ወንድሜን ታስታውሱታላችሁ። ያው ብዙ ጊዜ በጣም ቢዚ ነው፣ ወጣት ነውና ጎበዝ ነው በጣም አልነበረም ማለት ትንሽ ራቅ ብሎ ነበር። ለዛ ነው ከዩቲዩብም የጠፋው እና ቤተሰቦች እኔ በቃ ከአቅሜ በላይ ሲሆን እንግዲህ ወንድም መከታ ነው ይባላል እና መከታዬን እንጠርቸዋለሁ እኔ ጋር እንዲመጣና ትንሽ ማሞኝ ስለነበር ቢያንስ ከሱ ጋር ብሆን ይሻላል ለትንሽ ጊዜ ምናምን ብዬ አሰብኩኝ። ወንድሜ ያለው ነገር በስልክ እንደውም ያነገርኩም ነበር አይደል? ስልክ ደውሎልኝ ምንድነው አላዛር እንዴት ነው እንደዚህ የሚያደርገው? እናቱስ ብትሆን እንዴት እንደዚህ ታረጋለች? በጣም ነው የተናደደውና ውጭ እኔ ወንድሜን ጠርቼዋለሁ። ያው ወንድም መከታ ነው ይባላል። ተራርቀን ነበረ። ያው ቤቢ የነበረበት ትክክለኛ ስሙ አቤኒዘር ነው። ቤቢ ምለው ያው የቤት ስሙ እንደዛ ብለው ስለሚጠሩት ነው። ተራርቀን ነበረ። እሱ ራቅ ብሎ ነበር ያለውና ብዙም ለመገናኘት ቢዚ ህይወት ምናምን። እሱን ጎበዝ እንደዚህ እንደምታዩት እንዳይመስላችሁ ባለትዳር ነው። ትንሽ ልጅ አለው ምናምን አዲስ ማለት ነውና ያው ህይወት ትንሽ ይከብዳል ምናምን ቢዚ ሆኖ ነበረ። ግን ያለው ነገር አይቶ እንግዲህ መጥቷል። እኔም ደግሞ በቃ አጠገቤ ማለት ሰው ያስፈልገኛል። አክስቴ ጋም ያው አክስቴም ከኔ ጎን ብዙ ልትቆም አልቻለችም። ደግሞ እሷ ጋም እየመጡ ሰላሟን እየነሷት ነው። እሷን በጣም እየደበራት ነው ያ ነገር እና ሰላሟን ከሚነሱ ቤቱንም ስላወቁ በቃ ሰላም ለመፍጠር ቤተሰብ ለቤተሰብ ላለማነካካት እኔ ሩም ይዣለሁ ለተወሰነ ጊዜ ወይ ተከራይቼ እወጣለሁኝ። ምክንያቱም እኔ በቃ ከአቅሜ በላይ ሆኗል። ያው ወንድሜ ቪዲዮ ያስኩት ያው በጣም የሚጨነቁ ፋሚሊዎች ስላሉኝ ይጨነቃሉና አንድ ቀንም በጠፋባቸው ሌላ ነገር ነው የሚሰማቸውና ለዛ ነው ቪዲዮን ስራ ብዬ ያስገደድኩ። እሱ ቪዲዮ መስራት አይፈልግም ነበር። ያው ወንድሜ የተፈጠረው ነገር ከፋሚሊዎች ቼጋ ሆኜ ላስረዳ ብዬ ነው።
አይ እሱም እንትን ሊል ይገባ ነበር፣ ነገሮችን ማረጋጋት ይችል ነበር አይደል? እኔም ባለትዳር ነኝ። ነገሮችን ማረጋጋበት የራሴ መንገድ አለ። ያንን መንገድ ሊጠቀም ይገባ ነበር። ገባሽ እምልሽ? ነገሮች እንዲህ ቤተሰብ ጋር እስኪደርሱ ምናምን ነገር መሄድ አልነበረበት። አሁን የእሱም ማዘር አውቃ እንደዚህ ምናምን ሲሆን አንደኛ እንትን ይላል። ገብቶሻል አይደል? ነገሮች እንደዛ መሄድ አልነበረባቸውም። እንደዛ ሳይሄዱ በፊት እኔ አግኝቼ ባወራው ነገር ይሄ ነገር አይፈጠርም ነበር እና ያም ነገር ነው አንድም መጥቼ እንትን እንድልሽ ያደረገኝ። ሁለተኛ ደግሞ አሞኛልም ስትይኝ ገብቶሻል። በዚህ ሰዓት አብሮሽ ሊሆን ይገባ ነበር ምናምን። እንዳመመሽ ያውቃል? ነግረሽዋል? አይ አናወራም እኮ እንደዚህ አሁን በእንደዚህ ሰዓት ለፍቺ ምናምን በቃ እንፋታለን ብዬው ከዛ መጀመሪያ ላይ አልፈልግም ማለት እንዴት መች ሰዓት ሙሉ እንደዚህ ምን አይ ቤቢ የሆነ ነገር ከምንድነው ይታወቃል ይባላል እና በቃ እኔ ከበደኝ ማለት አንደኛ እነሱ የተጋገዙ ኦልሞስት አክስቴን ራሱ እስከመቀየር ድረስ አክስቴን ላይ እስክትቀየር እኔ እንጃ ማለት እኔ እንደዚህ በህይወቴ እፈተናለሁ ብዬ ቤቢ አስቤ አላውቅም። አላዛርን አንተም ታውቀዋለህ ምናምን አስተዋውቂያቸዋለሁ ምናምን እና ሌላ ሰው ነው የሆነብኝ ማለት እኔ ፊት ሳገኘው ከእናቱ ያው ብዙ ጊዜ እሱ ጋር ትመጣለች ምናምን ግን እንዲህ በግንኙነታችን ውስጥ አትገባም ነበር። ግን ከሆነ ጊዜ ጀምሮ ቤት እሷ ጋር እኔ ለገና መጥቼ ነው ያው ቪዲዮ ስላየ ለገና መጥቼ በዛች በተፈጠረ ነገር ጭራሽ ቤታችን የራሷን ኑሮ ለቃ ትዳሯን ለቃ ህይወቷን ለቃ ልጆቿን ለቃ እኛ ጋር ነው ያለችው። ከዛኛ ጋር እኔ ተማሪ እንደሆንኩ ታውቃለች፣ ብዙ ነገሮች ኃላፊነት እንዳለብኝ ታውቃለች። እንደዚህ አልሰራሽም፣ እንደዚህ አላደረግሽም። ከዛ እሱ ተደርቦ ለሷ እናቱ ናት እኮ ቤቢ። እኔ እናቴን ምን ያህል እንደምወዳት ታውቃለህና ሁላችንም ለእናቶቻችን እንትን እንላለን እንወግናለን። ግን እሱ ትዳሩ ላይ እንዴት ነው? ቆይ ወንድ ልጅ አንተ ማለት እኔ ካንተ ማወቅ ፈልጋለሁ። ትዳር ላይ አንተ ሌላ ሰው ታስገባለህ? እናትን ታስገባለህ እኮ ያንንም ነገር እኮ ነው የምልሽና ቢያንስ እሷም ደግሞ የህይወት ልምድ አላት አይደለ? እሱንም አንቺንም አረጋግታ መመለስ ትችላለች ብዬ አስባለሁ። እንደዛ ነበር መሆንም የነበረበት። ገብቶሻል አይደል? እንደዚህ ቤተሰብ አውቆ ምናምን ነገር እንደዚህ ደረጃ ድረስ መድረስ አልነበረበትም። አንቺም እንደዚህ አይነት ደረጃ ድረስ መድረስ አልነበረብሽ። ምክንያቱም ወይ እሷ እንትን ብላ ከሆነ አንቺም እንትን ማለት ነበረብሽ። አንቺም እንትን ስትይ ደግሞ እሷም ያለውን ነገር መረዳት ነበረበት። እና እንደዛ መሆን ነበረበት ብዬ ስላሰብኩ ነው የመጣሁት። አሁን ይመጣል፣ ያው ደውዬለታለሁ። ማለት ምን ማለት ነው? እንደኔ ቤቢ አንተን የጠራው ካንተ ጋር ለመሆን ነው አይደል? አንተም ስደውልልኝ እንዴት እንደዚህ አትናገሪም? እንደዚህ ይሆንሽ እንዴት ነው እንትን ማት ሁሉ ነገርሽ ድብቅ እያልከኝ ስትቆጣኝ ነው እሺ ና በቃ እኔም ሩም ይዛለሁ ብዬ የመጣሁት። እንዴት ነው እሱን የምጠራው? እኔ እሱን ማየት አልፈልግም ቤቢ። እኔ አሁን እሱን ማናገር እንኳን ከቻልክ ምን ብለህ እንደምታወራልኝ ታውቃለህ? እኔ ፍቺ እፈልጋለሁ በቃ አልፈልግም። በቃ እኔ ከሱ ጋር መኖር አልፈልግም ቤቢ። እንደዛ አይሆንም ከብቶሻል አይደል? እኔ ባይተዋር እኮ ነው ያደረጉኝ። እንደዛ አይሆንም እኔ ያናግረዋለሁ ቤቢ። አንተ አልገባም። እኔ ማንም እንደሌለኝ ያደረጉኝ ለሁለት ተጋግዘው እኔ ለሁለት እኔ የሌለብኝ አይደለም ቤቢ፣ የሌለብኝን ባህሪ ነው ያመጣሁት። እኔ ሌላ ተንሳይ ነገር ይገጥማል። ገባኝ። ትዳር ላይ ብዙ ነገር ይገጥማል። እኔም በትዳሬ ብዙ ነገር እየገጠመኝ ነው እየኖርኩ ያለሁት አይደል? ቁጭ ብለን እንድናወራ ነው ከሱ ጋር የጠራሁት ቤቢ። አይደለም ያለው ነገር ስለማታውቅ ነው አንተ ባይተዋር አደረጉኝ። ማንም ሰው እንደሌለው ቤት የመጣው ቤት ውስጥ መቀመጥ አልችል፣ ቤት ውስጥ የፈለኩት ሰርቼ መብላት አልችል። አንቺ መጀመሪያ እኮ ነገሮች እንደዚህ ከመሆናቸው በፊት ልታወሪኝ ይገባ ነበር አይደል? እኔ ቤቢ እሺ ቆይ የቤትህን ገበና አውጥተህ ታወራለህ። በጣም ነው የሚከብደው። አንተም የራስህ ህይወት አለ ቤቢ። አንተ እኮ ልትረዳኝ አልቻልክም። እውነት እኔ የሆንኩትን ማለት ነው እኔ ነኝ የማውቀው። ምን ያህል እንደተበደልኩ እኔ ነኝ የማውቀው። ማንም ሰው ሊረዳኝ አልቻለም። እንደኔ ቆይ
እሺ ትዳር እኔ እናት መች ነው እንዴት ነው ትዳር ልጇ ሰላም እንዲሰማው የልጇን ኑሮ ማትፈልገው እንደገና ደግሞ ንብረት ማሸሽ በራሷ ስም እያደረገች ምን ማለት ነው እንዴ? እኔ እኮ ሚስቱ ነኝ አይደል? ታውና ሚስትነቱን 2 ወር ነው። ግን እኔና ላዛር እኮ የ2 ወር ብቻ አይደለንም። 2 ወር ብቻ እኮ አልቆየንም ቤቢ። ከዛ በፊት ጓደኛ የሆነ እኮ ረጅም አመት ሊሆነን ነው በጓደኝነት። ልክ ነሽ እኮ ይገባኛል። እኔና ላዛር ብዙ ነገር አድርገናል። ብዙ ነገር በቃ በምንችለው አብረን ሁሉ ነገራችን ሼር እያደረግን እኔ ካገባሁት ሳላገባው በፊት ራሱ ብዙ ነገር አብረን ሼር እያደረግን ነበረ። እንዴት ነው እኔ ባንዴ ተነስታ ናፍቄያቸዋለሁ እንደዚህ ሆኛለሁ የምትል ሴትዮ ባንዴ ሌላ ሰው እንዴ? እኔ ቤቢ እግዚአብሔርን እኔ እንጃ እኔ ማንም እንደሌለኝ እንዲሰማኝ ነው ያደረገው። ምን አለበት ብቻዬን በኖርኩ፣ ምን አለበት እሱን ባላወቅኩኝ እስክል ድረስ። ምክንያቱም አይደለም እንደዛ አይደለም ትዳር ነው ያሽው እኮ ኑሮ። አረ ቤቢ እንደዚህ አይነት ትዳር ከሆነ ባፍንጫ ይውጣ ይቅርብኝ። ምን ያደርግልኛል? እስኪ ንገረኝ። የሆነ ነገር ሲፈጠር መጀመሪያ የምታሳውቂኝ ይገባ ነበር። ቀብቶሻል አይደለ? ነገሩን መጀመሪያው ነው ቁጭ ብለን ነበር የፈለኩት። እኔ መች መሰለኝ ቤቢ በቻልኩት አቅም መጀመሪያ አካባቢ እኮ በቻልኩት አቅም ከሷ ጋር በቃ እሷን ትሪት ለማድረግ ሞከርኩ። ቤቴ መጣች፣ እሺ ብዬ ታዘዝኩ። ውሃ ትደፋብኛለች፣ ንቀት፣ ያ ንቀቷ ነው እኔ ወደ ሌላ ነገር እንደሆነ እኔ ራሴ ተቀየርኩ እኮ ቤቢ። ማላውቀው ማንነት ሌላ ትንሳኤ ነው የሆንኩት። እንዴ ብዬ ልንገርህ ሌላ ሰው በቃ እኔ ጃኒ ምን እግዚአብሔር እኔ ምን አይነት እድል እንዳለኝ ራሱ አላውቅም። ራስሽን እንትን ግን እኔ እሱን አወራዋለሁ ያለውን ነገር እንትን እንዳለን ቤቢ የበር እድሌን ነው የተበላሽ። ምን አይነት እድል እንደዚህ አይባልም። እኔ ምን አደረኩኝ? ቆይ እኔ ምን አጥቼ ነው? እንደዚህ አትበይ፣ እኔ ምን አትበይ፣ እንደዚህ አይባልም። ህይወት ተመሰቃቀለ እኮ ቤቢ። ቤት የነበረ ልጅ ቤት አልባ። እሱንም እኔ እሷንም አሁን ጠርቻለሁ። በየቦታው መንከራተት። እኔ ድሮ የጠላሁት የሰው ቤት አንዴ ወደዚህ አንዴ ወደዛ እኔ በጣም ሰለቸኝ ቤቢ። እንደዛ አትበይ። እኔ የምሬን ነው። አክስት ቤት አጎት ቤት እያልኩ መሄድ አልፈልግም። እኔ በቃ ይገባኛል ያለውን ነገር ግን ትዳር ነው ያልሽው ጫወታ አይደለም። እና ታዲያ ትዳሬን እንደ ቤቴን እንደፈለኩ መጠቀም አልችል። እንደዚህ አረግሽብኝ ጭራሽ ብላ ደግሞ ድግም ታረግሽ። ልጇ ህፃናቶች ናቸው አይደል? ሲጫወቱ ምንም ዱቄት ይነሰንሳሉ። እራሷ ነስንሳዩ ማይነስንሱ እኔ ጥንቆላ ቤት የምሄድ አይነት ሰው ነኝ እኔ። እግዚአብሔር ፈራህ እግዚአብሔር እኮ ገባኝ። ግን እሱንም እኔ አውርቼው እሷንም ማውራታለሁ። አንቺ እንደዚህ ልትሆኛ አይገባም። እኔ ቤቢ ደከመኝ፣ በቃ በጣም ነው ደከመኝ። እንዴት ብዬ ላስረዳ እግዚአብሔርን? እንዴት ብዬ እኔ የምሬን ነው ድካሜን እንዴት ብዬ ላስረዳ? በጣም ነው ደከመኝ። ሁሉ ነገር ድካም ነው የሆነብኝ። እኔ እግዚአብሔርን ሰው አልባ ነው የሆንኩት። ምንድነው ሰው አልባ ነው? ምንድነው እንደዚህ አትበይ በቃ እንደዚህ አትበይ። አሁን እንድጠራ አልፈልግም። በቃ ከቻልክ አፋታኝ። በቃ አልፈልግም። አይደለም ይሄ ትዳር ነው ያልሽው። ደስ ሲልሽ የምትይው ደስ ሲልሽ የምትፋቂው አይደለም። በቃ እኔ ሰለቸኝ ቤቢ። እኔ ጌታን በቃ ሁሉ ነገር ይቅርብኝ። አይሆንም እንደዚህ እኔ ቤቢ ከአቅሜ በላይ ነው። ቤቢ ለምን ጠራችሁ? ውጡን፣ አስወጣልኝ ቤቢ፣ አስወጣልኝ እባክህ። አንቺ ደግሞ ቤቢ አስወጣልኝ፣ እኔ አልፈልግም። ዞር በልልኝ አንተ፣ ዞር በልልኝ፣ በቃ ዞር በልልኝ። አንተ እየዋሸች እኮ ነው። አሁን ታማ መስሎ ነው። አሁን እናትህን ይዛት ቤቢ፣ እንደዚህ ናቸው እኮ ማለት ምንድን ነው የምታወሪው? ቪዲዮ ይዘሻል እንዴ? ይኸው እኔማ ቁጭ እላለሁ ነው እና ቤቢ ቁጭ እና እናውራቸው እስኪ። ምንድን ነው እኔ ምን እቀመጣለሁ? አንተ እሷ እየዋሸች እኮ ነው። አሁንም ደግሞ በዚህ መጣች በማስመሰል። የሷ ማስመሰል መቼም የተካነችበት አንቺ ልጅ ለምደማ ሰው ነገሮች ማለት ስንት ማትዩ አንተ እያስመሰለች ነው። ትጃጃላለህ እናንተ። እሷ ታማ አይደለም ምን እያመማት ነው ትላለህ ልጅ። አንተ የእህትህን ድራማ አታውቅም፣ ምን እያደረገች እንደሆነ። አሟት መሰለኝ ተኝታ ያለ። ምንድን ነው የሚያማት? ውሸቷን ነው። ልጁ ላይ ድራማ እየሰራች ነው አይደለም። ልጅ ሴትዮ አትበይ፣ ውሸታም ነሽ፣ አልታመምሽም።
ልጁን አውቀሽ እንትን ልትዩ ነው። አንቺ ምን አይነት ውሸት ነው? ምን አይነት ሰይጣን ናት? ታመሽ አይደለም? አሁን በዚህ ድራማ መጣሽ አባብለሽ ዞር አድርገሽ አልፈርድልሽ ሲል ደግሞ ታመንኩ ብለሽ እንትን ልትቅለሰለሽ። ኧረ እናቴ ቆይ የምታወሪው ነገር ልክ አይደለም። አንተ ደግሞ ምን ሆነሃል? ይኸው ይሄን ጭንቅላትህንና ልብህን ስለምታውቀው እንደዚህ አትበያት አንቺ። አይደለም ምንም አታመመችም፣ እየዋሸች አይደለም። አንተ ውሸታ። አንተ ደግሞ ብቻ ነበር እንዴ ና ብዬ የጠራው እኮ አይደለም እኮ ነው። ያው እሷም አብራኝ ልምጣ ምንድን ነው የተፈጠረው ብላ ጉዳዩን ለማየት ነው የመጣችው እኮ አይደለም። ይሄ ነገር ማባባስ ነው ነገር ማባባስ እኔ አንተ ታግባባችሁ አይደል እንዴ የመጣው? የምንም ማግባባት የለም። ልጅቷ የምታደርገውን ነገር እያየህ አይደል እንዴ? ልጅቷ እያስመሰለች ነው አልኩህ። ስማኝ አንተ እነሱ እንኳን ቢጋጩ እኮ አንቺ ልታስታርቂ ይገባል ነበር። ምንም አላስታርቅም። ስራዋን እያየሁ ለምንድን ነው የማስታርቀው? እኔ ልጄ እንደገና ሌላ ሰዓት ውስጥ እንዲገባ ነው የማስታርቀው? ትዳር ብሎ ቢያንስ ምላሷ አይታመምም። እሷ አካሏ ይታመማል፣ ምላሷ ግን አይታመምም። ማስመሰሏ እያስመሰለች ነው። እህትህ ታውቃት አይደለችም እላታለሁ። ጭራሽ ወንድሜ ጋር ነው ማለት ነው። አራንቺ ዝም ምላሷ እንደማይሆን እኮ አትናገሪያት። እናገራታለሁ። እንደ አሟት መሰለኝ ልጄ ጭንቅላት ላይ እንድትጫወት አልፈልግም። እሷ እያደረገች ያለችው የልጄ ልብ ላይ እና ጭንቅላት ላይ የተጫወተች ነው። አሁን ደግሞ በታመም ኧረ እባክሽ የሚያምንሽን ፈልጊ ሂጂና። እኔ አላምንሽም። ምን አይነት ሰው ነሽ? ምን አይነት የታወረው እሱ ነው እንጂ እኔ አልታወርኩም። እንደዚህ ማለት የጠራሽ እንደ አንቺ ምን ልትሆኚ ነው? ምን ልትሆኚ ነው? ምን ልትሆኚ አይደለም። ስማኝ አይደለም ምን መሰለህ እሷ እና እሷ ሁለቱ መሀል ያለውን ነገር አንተ ማታውቀው ብዙ ነገር አለ። በቃ ይዛውጣል መጀመሪያ የምትችለው አንተ ነበር እኮ። እኔ ለማስተካከል እየሞከርኩ ነው፣ እሷ ግን ለማስተካከል አትሞክርም። አንቺ ለምን እንደዚህ እየተናገራች ነው? ማስተካከል ያለበት እናት እኮ ናት እሷ እንደ ልጅ ታዲያ ሆና ስትቆጣ ምንድነው የሚያደርጋት? ጭራሽ ተነሳ ለመታው ልጅ ናት ብላ መተው ትችል ነበረ ብዙ ነገር። እሷ የምን ልጅ ናት? እቺ ልጅ ናት እንዴ? እንደዚህ ልታረጋት እቺ መርዝ ልጅ አይደለችም፣ መርዝ ናት። ቢያንስ በእኔ መጀመሪያ ላይ እኔ እንደ አንተን ነበር ነገር የጠራው እሱ ላይ ልትቅለሰለሽ ተነቃብሽ እረፍ ተነቃብሽ ምን እያልሽ ነው አንቺ? ዝም በል አንተ። እንደዚህ የማራ መብት የለሽም። ለማውራት አይደለም አይደል? ማውራት እንዳለ ሆኖ ደግሞ አንዳንዴ አሁን ታማኝ ነው። እሺ አላረጋገጥክም? የታመመ ሰው እንዲህ ነው የሚናገረው። ለመግባባት መተህ ምንድን ነው ለመግባባት ብታስብ ኖሮ ብቻ አንተ መጣ ልትጫወት ነው። ከባለፈው ቀን ጀምሮ ብቻዬን አልመጣም ብዬሻለሁ። ጠባቂው ነኝ። ቁጭ አድርጋ አስፈረመችኝ። ገባህ አይደል? እነሱ ባይመጡ ኖሮ እሷ ዛሬ ምን አታላ ንብረቱ ላይ አታላ ከንብረቱ እኔ ባልደርስለት ኖሮ እሷ ሌላ ነገር ነበር እና አስፈረመችኝ። እና ምን ታውሪ ነው አንተ ተነካው? አንተ ትዳር ብለህ ያዝከው ጫወታ ብለህ ነው ያዝከው። አንቺ ጫወታ የጀመርሽው አንቺ ነሽ። ባለ ወደዛ ይጅማሻት ጭራሽ ትሞቻለሽ። አንቺ ምታይ በቃ ክብር የሌላችሁ አንቺ ነሽ ክብር የሌለሽ ራሱ አታውቁም እናንተ። ውጡ በቃ ምን ይመስላል እንዴ? እንደዚህ ያለ ሁለተኛ
ሰው ጠራን በሷ በኩል ብለህ ይዘኝ እንዳመጣ ራስህም እንዳትመጣ አንቺ ጭራ ሆነሽ ነው አለመምጣት ዝም ብለሽ ከዚህ በስልኬን እንዳለክ ሂጂ ወደዛ ክብር የማይወድላችሁ ክብር እንኳን የማታውቂበት አንቺ እኮ የምታስታርቂ ሴት ነበርሽ ግን በዚህ ግሽ አትክፈች ኧረ በእናትሽ በዚህ ሰዓት ቸርች ሄደሽ ፈጣሪን መስለሽ ዝም በይ ወደዛ ምን ትመስላለች በፈጣሪ በኢየሱስ ቤቢ ምን ሆነ ነው እነኝን የጠራቸው ተገባው አረ አንቺ እንደዚህ ናቸው እንዴ እኔ መጀመሪያ ላይ አትነግሪኝም ነበር እንደዚህ እስክትሆኚ ድረስ እኔ ማወቅ አልነበረብኝም አይ በጣም ነው ያጠፋሽው እንደዚህ ማድረግ አልነበረብሽም አንቺ ቢያንስ እንደዚህ እስኪሆን ድረስ አንቺ እንዴት ነው ለኔ ማለት ሴትዮ እኮ በዚህ ሰዓት የምታስታርቅበት ሰውን እንትን የምትልበት ሁሌ በቃ አይ እኔ እንደዚህ አልመሰለኝም ነበር ገባሽ አይደለ እኔ እንዲህ መሆኑን ባቅ ኖሮ እንደዚህ አላረግም ነበር በቃ አሁን ደግሞ ይሄሩ ማወቁት በቃ ይመላለሳሉ እዚህ እዛ አክስቴ ጋር ልቀመጥ ከለከሉኝ ቤቢ ልቀመጥ እንደዚህ አልመሰለኝም ነበር ክብር ሰው እኮ ክብር ቁጭ ብሎ አውቃ ነው እስኪ ባስመስልስ ምን ትሆናለች እንዳመመኝ እኮ ሁሉ ነገር የሰውነት ያስታውቃል አይደል እንዴ እኮ እኔም አሟት አለ እያልኩት ነበረ ገብቶሻል አይደል እሱንም ስጠራው እኔ ከእናትየው ጋር ደግሞ እንዲመጣ አልፈለኩም ነበር ከእናትየው ጋር ደግሞ እንዲመጣ አንተ ወንድ ልጅ እውነት የሚመጣ አልመሰለኝም ነበር ሰማሽ እሱ እኮ ትልቅ ሰው ነው ቤቢ አንተ እንኳን ትዳርህን ይዛ እየኖርክ ነው እሱ ግን እኔ እንጃ ልጅ ናት ብላ የሆነ ብዙ ነገሮችን አስተውላ ታልፋለች ብዬ ነበረ ኧረ እሷ ምን ታስተውላለች ቤቢ እያላት በቃ ምን አይነት እኔ ብዙ ሰው አውቃለሁ እንደሱ አይነት ግን እኔ በህይወቴ እንደዚህ አይነት ሰው ጋር ገጥማለሁ ብዬ እኔ ምን አርጌ ፈጣሪ ምን አርጌ እውነት ወይ ድምጿ ራሱ ሲያስጠላው እኮ ቤቢ ስላልገባው ድምጿ ራሱ ሲያቃጥተኝ ጠዋት የእሷን ድምፅ ነው ማታ የእሷን ድምፅ ነው የምሰማው እግዚአብሔር ከአቅሜ በላይ ነው የሆነው ቤቢ እኔ ምን አይነት ውስጥ እንደገባው በቃ ከቻልክ አፋታኝ እባክህ አይደለም እንደዛ አልነበረም ያው እሱም ያው ነው ቤቢ ፍቅር አልገባውም ፍቅር ምን እንደሆነ ያውቅ እሱ ትዳርና ቤተሰብን ነው መለየት ያልቻለው እሱን ነገር ደግሞ እኔ ቁጭ ብዬ አወራዋለሁ በምን ሰዓት ነው ከሱ ጋር የምታወራው እንደ ጭራ ነው የምትከተለው አይ እኔ አናግረዋለሁ ማናገር አለብኝ ይሄ ልጅ መች ነው አሁን ከእንግዲህ እውነት ትዳር ይሆናል ይሄኛ ትዳር ቤቢ እስኪ አስበው ሰው በራሱ እሱ ወንድ ልጅ ነው ቆፍጠን ብሎ እንደ ወንድ እንዴ ትዳራቸውን በቃ ቤተሰብ ሌላ ትዳር ሌላ ነው እኔ እናቱን ተው አላልኩት የሚያስቀርባት ነገር ይኑር አይኑር አላቅ እሱ ነው መስጠትና አለመስጠት የሚችለው ትንሽ ነገር ሲቀርባት በቃ ትዳርና ቤተሰብን ነው መለየት የከበደው ገባሽ ትዳርና ቤተሰብን ደግሞ ለይቶ እንዲኖር እኔ ያናግረዋለሁ